ኦሪት ዘዳግም ምዕራፍ 11 ተራ ቁጥር 11 አንድምታ ትርጓሜ ነው። የአድማጮችም እንዳይበዛ ተከፍሎ ነው። ወምድርሰ እንተ ህየ ትበው ከመ ትረሳ ለምድር ይእቲ ከመ ትረሳ ምድር ይእቲ እንተባቲ አድባር ወአምዳር ወእምዝናመ ሰማይ ትሰቀይ ማየ። ተወርሳት ዘንድ የምትገባባት ምድር ግን ተራራና ሜዳ ቆላና ደጋ ያለባት ምድር ናት። ከሰማይ ከወረደው ዝናም የምትጠጣ ናት አለ። ተራ ቁጥር 12 ምድር እንተ ዘልፈ ይኸውፃ እግዚአብሔር አምላክከ ወአዕይንቲሁ ለእግዚአብሔር አምላክከ ላዕሌሃ እምርዕሰ ዓመት እስከ ማይለቅተ ዓመት። ይህችውም የምትወርሳት አገር ፈጣሪ እግዚአብሔር በረድኤት የሚጎበኛት አገር ናት። የፈጣሪህም የእግዚአብሔር ዓይኖቹ ከዘመን መባቻ ጀምሮ እስከ ዘመን መጨረሻ ድረስ ዓይኖቹ ይመለከቷታል አለ። ተራ ቁጥር 13 ወለእመሰ ሰሚያ ሰማይከ ኩሎ ትእዛዘ ዛነ እእዝዘከ ዮም ከመ ታፍቅሮ ለእግዚአብሔር አምላክከ ወታምልኮ በኩሉ ልብከ ወበኩሉ ነፍስከ። ፈጣሪ እግዚአብሔርን ተወደው ዘንድ በፍጹም ልቡና በፍጹም ሰውነትህም ታመልከው ዘንድ እኔ ጠብቅ ብዬ የማዝህን ይህንን ትእዛዝ ብትሰማና ብትጠብቀው አምላክ እግዚአብሔር በረድኤት ከአንተ ጋር ይኖራል አለ። ተራ ቁጥር 14 ይሁብ ዝናመ በበመዋዕሊሁ ላዕለ ምድርክሙ ዘነግህኒ ወዘሰርክኒ። በሀገራችሁ በየዘመኑ ጠዋት ማታ በዘር ጊዜም በመከር ጊዜም ዝናምን ይሰጣችኋል አለ። ተራ ቁጥር 15 ወአስተጋቢአከ እክለከ ወወይነከ ወቅብዓከ ይሁብ ሳይረ ውስተ ገዳም ለእንስሳከ ወትበልዕ ወትጠግብ። ይህንን ሁሉ አድርጎልህ እህልህን ወይንህን ዘይትህን ከሰበሰብክ በኋላ የለቆውን ማለት የበልጉን ዝናም ሰጥቶህ ለከብቶች በምድረ በዳ ሳሩን ያበቅላል፣ በልተህም ትጠግባለህ። ይሁብ ሳይረ ውስተ ገዳም ያለውን ነው። ለአንተ የበልግ አዝመራ ይሰጥሃል። ወለእንስሳከ ለከብቶችህም ሳሩን ያበቅልልሃል። ይህን ሁሉ አድርጎልህ አንተ በልተህ ጠጥተህ ደስ ብሎ ትረካለህ። ያን ጊዜ ግን በልተህ ጠጥተህ ልብህ ቢደነድንና ኃጢአትን ሰርተህ አምላክህን ብታሳዝነው እግዚአብሔር የሰጠህን ሁሉ ነስቶ አንተን ለጠላቶቹ ባሪያ አድርጎ ይሰጥሃል አለ። ተራ ቁጥር 16 ወኡቁ ባህቱ ይታስብሁ ልበክሙ ወይትካዱ ወይትሁሩ ወይታምልኩ ባዕዳነ አማልክተ ወይትስግዱ ሎሙ። ነገር ግን ልቡናችሁን እንዳታጸኑ እንዳትክዱ፣ ሂዳችሁም ልዩ ልዩ የሆኑ ጣዖታትን እንዳታመልኩና ለእነሱም እንዳትሰግዱ እወቁ። ይህንን አድርጋችሁ የተገኛችሁ እንደሆነ እግዚአብሔር በነፍስ በሥጋ ይበቀላችኋል አለ። ተራ ቁጥር 17 ወይትመዓእ እግዚአብሔር ላዕሌክሙ መዓተ ወየዐጽዋ ለሰማይ ወኢይመጽእ ዝናመ ወምድርኒ ትውፍሪሃ ወትጠፍኡ ፍጡነ እምድር ቡርክት ዘወሃበክሙ እግዚአብሔር። እግዚአብሔርን በእናንተ ተቆጥቶ ፈርዶ ሰማይን ይዘጋታል ማለት ሰማይ ዝናምን ለዘር ጠልን ለመከር እንዳትሰጥ ያደርጋታል። ምድርም የዘሩባትን እንዳታበቅል የተከሉባትንም እንዳታጸድቅ ያደርጋታል። እግዚአብሔር ካወረሳችሁ ከከበረችው አገርም ፈጥናችሁ ትጠፋላችሁ። እናንተን አጥፍቶ ለጠላቶቻችሁ ያወርሳታልና።
ጠላቶቹን አሕዛብን አጥፍቶ እናንተን የወዳጆቼ ልጆች ብሎ እንዳወረሳችሁ ሁሉ እናንተም የአሕዛብን ሥራ ሰርታችሁ ብትገኙ እናንተንም እንዲሁ ከዚህች ምድር አጥፍቶ ነቅሎ አገሪቱን እናንተ ለማታውቋቸው ሰዎች ያሳልፋታል አለ። ተራ ቁጥር 18 ወዕቀብዎ ለዝንቱ ነገር ውስተ ልብክሙ ወውስተ ነፍስክሙ ወረስይዎ ተአምረ ውስተ እዴክሙ ወይኩን ዘይታወፅ እምቅድመ አዕይንቲክሙ። ይህን ነገር በልቡናችሁ በሰውነታችሁ አስተውሉት። በጣታችሁ እንደ ቀለበት አድርጋችሁ በፊታችሁም እንደ መስታወት አድርጋችሁ ያዙት። በፊት ያለ እንደሚታይ እንደሚታሰብ ሕጉንም በየጊዜው አስቡት አለ። ተራ ቁጥር 19 ወመሃርዎሙ ለደቂቅክሙ ከመ ይትናገሩ ቦቱ ለእመነበሩ ውስተ ቤት ወለእመኒ ሆሩ ውስተ ፍኖት ወሶበኒ ተሰክር ወሶበኒ ትትነሳ። በቤትም ቢቀመጡ ወደ ጎዳናም ቢሄዱ ይህን ነገር ይነጋገሩበት ዘንድ ይወያዩበትም ዘንድ ለልጆቻችሁ ይህን አስተምሯቸው። በመኝታችሁም ጊዜ በተነሳችሁም ጊዜ ይህንን ለልጆቻችሁ አውሯቸው፣ አስተምሯቸው። እናንተም ተኝታችሁም ቢሆን ተቀምጣችሁም ቢሆን ይህንን ነገር አስቡት። በምትወያዩበት ጊዜ ውይይታችሁ ይሄ ይሁን አለ። ተራ ቁጥር 20 ወጸሐፍዎ ውስተ መርፈቀ ኆኅተ ቤትክሙ በቤታችሁም ደጃፍ መቃን በመድረኩ ላይ ጻፉት። ከቤታችሁ ስትወጡ ታዩታላችሁ፣ ቀኑን ሁሉ ስታስቡት ትውላላችሁ። ከቤታችሁም በስተ ውጭ በኩል ጻፉት። ከውጭ ውላችሁ ስትገቡ ታዩታላችሁ፣ ሌሊቱንም እያሰባችሁ ታድራላችሁና አለ። አሁንም ይህንን ምዕራፍ ለአድማጮች እንዳይበዛ እዚህ ላይ ተከፍሏል። አሁንም ከተራ ቁጥር 21 ጀምረን እንቀጥላለን። እዚህ ላይ ይበቃናል። አድማጮች ግን ስታደምጡ ከተራ ቁጥር ጀምራችሁ ሁሉንም እንድታደምጡት አሳስባችኋለሁ። ይቆየን።